አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ታላቁ ዐቢይ ጾም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ዐቢይ ጾም የጾሙ ትርጉምና ዓላማ ሊቃውንት አባቶቻችን በፍትሐ መንፈሳዊ እንደተረጎሙት ጾም ማለት ለተወሰኑ ሰዓታት ከእህልና ከውሃ እንዲሁም ለተወሰኑ ዕለታት ወይንም ሳምንታት ደግሞ ሥጋን ደስ ከሚያሰኙና ከሚገነቡ ምግቦች መከልከል ነው። በመሠረቱ የጾም ዋነኛ ዓላማው የሥጋን ፈቃድ ለነፍስ ፈቃድ ማስገዛት መቻል ነው። የዐቢይ ጾም ጀማሪና ዐቢይ ያሰኘው ምክንያት ቅዱሳት መጻሕፍት በስፋት እንደሚመሰክሩት ጾም በሕገ ኦሪትም ሆነ በሐዲስ ኪዳን በሚገባ የታወቀና የተረዳ ሥርዓተ ሃይማኖት ከመሆኑም በላይ ከጥንት ጀምሮ ሕዝበ እግዚአብሔር ሲጠቀሙበት የኖረና ያለ ቀዋሚ መንፈሳዊ ሕግ ነው። ለጌትነቱ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ትንቢትንና ምሳሌውን ለመፈጸም ወደ ገዳመ ቆሮንጦስ በሄደ ጊዜ 40 መዓልትና 40 ሌሊት ከጾመና ከጸለየ በኋላ የጽድቅና የመልካም ሥራ ሁሉ ተቃራኒ የሆነውን ክፉውን ጠላት ዲያብሎስን ፍጹም ድል በመንሳት በጥምቀቱ ሀብተ ልደትን ለሰጠን ለእኛም ጾም መንፈሳዊ የድል መሣሪያ እንዲሆን ባርኮልን በቃልና በተግባር በሚገባ አስተምሮናል። አካለ ክርስቶስ የሆነችውና በደሙ የዋጃት ቤተ ክርስቲያንም አምላኳንና ዳኟን አብነት አድርጋ ዘወትር በጾምና በጸሎት በመትጋት ዘወትር የሚፈታተናትን ጠላት ዲያብሎስን እንደ ጌታዋ ሁሩ እምኔ ሰይጣን ጠላቴ ሆይ በኋላዬ ውደቅ እያለች ፈተናውን በአሸናፊነት በመወጣት ድል ስትነሳ ኖራለችና ዛሬም ወደፊትም ድል ትነሳዋለች። ሐዋርያዊት የሆነች ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን በቀኖናዋ የታወቁ 7 አጽዋማት አሏት። ከነዚህ መካከል ቀዳሚው ዐቢይ ጾም ሲሆን ይህንን መድኃኒታችን ኢየሱስ ክርስቶስ የአድኅኖት ሥራውን መጀመሪያ በማድረግ እነሆ ከቆመ ሳይቀመጥ ከዘረጋ ሳያጥፍ አንዳች እህልና ውሃ ሳይቀምስ የጾመው ታላቅ ጾም ነው። በመሆኑም ዐቢይ ጾም ይባላል። ይኸውም ታላቅና ደገኛ ጾም ስለ ሰው ልጅ ፍቅር ሰው የሆነው አምላክ በፈቃዱ የጾመው ጾም ማለት ነው። ደገኛ ያሰኘው ሥርዓት ጾሙ የተመሠረተው ወልደ አብ ወልደ ማርያም በሆነው በመድኃኒታችን በኢየሱስ ክርስቶስ ስለሆነና ጥንተ ጠላታችን የሆነው ዲያብሎስን ጌታችን ፈጽሞ ድል የነሳበት ጾም በመሆኑ ነው። እንደሚታወቀው ዐቢይ ጾም መክብበ አጽዋማት ይባላል። ከዚህም ጋር ቅዱሳት መጻሕፍት እንደሚናገሩን ጾም፣ ጸሎትና ስግደት የቅድስት ቤተ ክርስቲያን መንፈሳዊ ትጥቆች ናቸው። ስለዚህም እሊህ ትጥቅ የጨለማው ገዥና የሐሰት አባት የተሰኘ ዲያብሎስን እንደ መምህራችን ክርስቶስ ተዋግተን ፍጹም ድል የምንነሳባቸው ልዩ መሣሪያዎቻችን መሆናቸውን ቅዱሳት መጻሕፍት በግልጥ ይናገራሉ። ይሁን እንጂ ዛሬ ዓለም በልዩ ልዩ ስልት ብዙዎችን ወደ ራሷ እየሳበች በመሆኗ ለዚህ የከበሩ መንፈሳውያን ሀብታት ከብዙ ሰዎች ሕይወት በመራቅ ላይ ይገኛሉ። ይህች ዓለም ያስፋፋችው ከንቱ ልምድና ለክርስቶስ ሰማያዊ ርስት ዜጎች የሆኑትን ነፍሳት ብዙ ሳይዋጉ በዚህ ዓለም ገዥ እንዲያው በቀላሉ እንዲማረኩ አድርጓል።
የጾም ጥቅም ቅዱሳን አበው ሊቃውንት እንዳስተማሩት ጾም የትዕግሥት መሣሪያ፣ የአርምሞ መገኛ፣ የአብ ንስሐ ምንጭና እንዲሁም የመልካም ተጋድሎ ሁሉ መሠረት ነው። በመሆኑም በመጽሐፈ መነኮሳት የእግዚአብሔር ሰው ጾም የጸሎት እናት፣ የዝምታ እህት፣ የእውነተኛ ንስሐ እንባ ምንጭ፣ የተጋድሎ ሁሉ መጀመሪያ ናት በማለት ታላቅነቷን ይመሰክራል። እኛም መዝገበ በረከት ከሆነው አምላክ ዋጋ እንድናገኝ ጾማችን የልምድ ጾም መሆን የለበትም። ይልቁንም ጾማችን ፍጹም መንፈሳዊነት የተበላበሰ ሥርዓትን የጠበቀ እውነተኛ ጾም መሆን ይገባዋል። እውነተኛ ጾም በመሠረቱ ጾም ከእህልና ውሃ ብቻ መከልከል አይደለም። ነገር ግን ጾም ማለት እግዚአብሔር አምላካችንን ከሚያሳዝንብን ተግባር መቆጠብ እንዲሁም ራስንና ሌላውን ሰው ከሚጎዳ ማናቸውም አድራጎት ሁሉ መከልከል ማለት ነው። ስለሆነም ጾም ሁለንተናዊ የሕይወት ለውጥ ካልታየበት ረብ ጥቅም የለውም። ኢትዮጵያዊው የዜማ ሊቅና የቅዱሳት መጻሕፍት መተርጉም የሆነው ቅዱስ ያሬድ በፍቅር በመጽናት ዓይን ክፉ ነገር ከማየት ይጹም፣ አንደበት ክፉ ከመናገር ይጹም፣ ጆሮም ክፉ ከመስማት ይጹም ሲል በጾመ ዱጋው በአጽንዖት የዘመረውም ለዚህ ነው። ከዚህም ትክክለኛ ጾም ማለት ሁለንተናዊ ሕዋሳትን ከክፉ ሐሳብ፣ ከክፉ ንግግርና ተግባር መከልከል መሆኑን እንገነዘባለን። ከመድኃኒታችን ከኢየሱስ ክርስቶስ አምላካዊ ጉዞ እንደምንረዳው በጾም ጊዜ ሁልጊዜ ፈተናዎችም አሉ። ምክንያቱም ጾም መንፈሳዊ ሰልፍ ነውና። ይሁን እንጂ በክርስቶስ ያመኑ ሁሉ የጠላትን ፈተናዎች ሁልጊዜ በድል ይወጧቸዋል። እነሆ ፈታኙን እንደ መምህራቸው ክርስቶስ ሆሮ እምኔዬ ሰይጣን፣ ጠላቴ ሰይጣን በኋላዬ ሂድ ብለው ድል ይነሱታል። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሲያስተምር የጽድቅ ጠላት የሆነው ዲያብሎስ በጾምና በጸሎት ኃይል ካልሆነ በቀር በሌላ ድል እንደማይነሳ በግልጽ የጾምን ኃይል አስረድቷል። ስለዚህ እኛም በውስጥም በውጭም ያለውን ጠላት ዘወትር ድል ለመንሳት እንድንችል እግዚአብሔር አምላካችን የሚወደውንና የሚፈቅደውን እውነተኛ ጾም ልንጾም ይገባናል። ብርሃነ ዓለም ቅዱስ ጳውሎስም ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ሲል እንዳስገነዘበው ቤተ ክርስቲያን በዘመናችን ከመቼውም በበለጠ ብዛት ልትጾምና ልትጸልይ ይገባታል። ምክንያቱም አሁን ያለንበት ጊዜ መንፈሳዊነት እየተዘነጋ ዓለማዊነት እየሰለጠነ ሰዎች በሥጋዊ ሀብትና ስልት ብቻ እየተመሩ ያለበት ፈታኝ ወቅት ነው። ሰይጣን የሕይወት እንጀራ ክርስቶስን በዳቦ የሥልጣናትን ኃያላት ጌታ ወልድን በትዕቢት እንደዚሁ የዓለማትን ጌታ በኃላፊና በጠፊ ገንዘብ ከፈተነ በእኛ ላይ ልዩ ልዩ ፈተና ሊያመጣ ምንስ ያስደንቃል? ይህ ረቂቅ ጠላት ብዙዎችን ቢያስትና የፈተናዎቹን ስልቶች እየለዋወጠ ቢታገላቸው ልንደነቅ አይገባም። ምክንያቱም መድኃኒታችን ኢየሱስ ክርስቶስን በሁለንተናዊ ሕይወታችን ከመሰልነውና በኑሮአችን ካከበርነው በክፉ ሰይጣናዊ ፈተና ድል አንነሳም። እንደ ሰው ሆኖ ለመጾም 40 መዓልት 40 ሌሊት በገዳመ ቆሮንጦስ ኖሯልና በዲያብሎስ ዘንድ 5500 ዘመን ሰልጥነው የኖሩትና የጨለማ ገዥ የሆኑት ሰራዊተ ዲያብሎስን በጌትነቱ ሻረልን። እንደሚታወቀው በዘመናችን ይህ ጠላት የክርስቶስን ቤተ ክርስቲያን በሐሰት ወሬ፣ በዓለማዊነት፣ በሥጋዊ ጥቅም፣ በሰላምና አንድነት እጦትና በመለያየት ክፉኛ እየተፈታተናት ይገኛል።
ይሁን እንጂ እርሱንም ሆነ ማደሪያዎቹን ስምህ የማይሞትና የማይለወጥ ዘላለማዊ ነው ተብሎ የመሰከረለትን መግረር የጸር የሆነውን የጌታችን የኢየሱስ ክርስቶስን ሕያውና ቅዱስ ስም ጋሻና መከታ አድርገን እንደዚሁ ሁሩ እምኔ ሰይጣን እያልን ልንቃወማቸውና ፊት ልንነሳቸው ይገባናል። ቅድስት ቤተ ክርስቲያን ጾምን ቀድሱ፣ ጉባኤውን አውጁ በሚል የነቢየ እግዚአብሔር ኢዮኤል ኃይለ ቃል መሠረት በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችንን በእግዚአብሔር ቃል ለማጽናናትና በአንድነት አጽንቶ ለመጠየቅ ታላቅ የስብከተ ወንጌል ጉባኤ ዘርግታ የሕይወት ማዕድ አዘጋጅታ ለሕዝበ ክርስቲያኑ ሁለንተናዊ ሕይወት በእጅጉ የሚጠቅም ሥራ የመሥራት መንፈሳዊ ልምድ አላት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ሲል በአጽንዖት እንደተናገረው ሁላችንም በትምህርተ ወንጌሉ ፍጹም ተጠቃሚዎች በመሆን በጾምና በጸሎት በመትጋት እንዲሁም በመበርታት ልናገለግል ይገባናል። ይህ ከሆነ ደግሞ የቃሉ ባለቤት እግዚአብሔር ሕይወታችን አብዝቶ ይባርካል፣ እርምጃችሁንም ሁሉ ያቀናል፣ ዓላማችሁንም ያሳካላችኋል። ክፉ የሚናገሩትን ሳይሆን በጎ የሚያስተምሩትን ስሙ። አፍራሾችን ሳይሆን የሚያጸኑትን ተከተሉ። እኛ በልዑለ ባሕሪ በእግዚአብሔር አምላክ ፈቃድ የምንኖር ስለሆንን ስለ ራሳችን በአንዳች ነገር አንጨነቅ። ይልቁንም የሁላችን እናት የሆነች የቅድስት ቤተ ክርስቲያናችን የሀገራችንና የሕዝባችን ጉዳይ ግን ዕለት ዕለት ሊያሳስበን ይገባል። ምክንያቱም የመንፈሳዊ ሕይወት ጉድለት በምድራችን ስለበዛም ነው። እነሆ በምድራችን ያለችው ቤተ ክርስቲያን የሰማያዊት ሀገር የመንግሥተ ሰማያት አካል ናትና። በመሠረቱ ቅድስት ቤተ ክርስቲያን የክርስቶስ አካል እንደመሆኗ በኪሩቤል ላይ በዘላለማዊ ክብር ነግሶ ከተቀመጠው ንጉሥ እንዲሁ አንድ ሆነን ስደቱንና ፈተናውን የምንቋቋምባትና የምንጽናናባት መለኮታዊ ተቋም ናትና። ስለዚህ በዓላማዋ እንድትጸና ልንተጋ ይገባናል። ስለዚህ በታላቁ ሱባኤያችን ወቅት የዘወትር ምኞታችንና ጸሎታችን የሰላም አምላክ ለሀገራችን ፍጹም ሰላምን፣ ለቤተ ክርስቲያናችንና ለሕዝባችን ፍቅርና አንድነትን እንዲሰጥ መሆንም አለበት። ይልቁንም በዚህ ዘመን የቤተ ክርስቲያን አባቶች ስለ ቅድስት ቤተ ክርስቲያን ተግተው ሊጸልዩ ይገባል። ምዕመናንም ስለ አባቶች ተግተው ሊጸልዩ ይገባል። እኔ ያልኩት ብቻ ይሁን የሚል ስሜት በነገሰበትና መደማመጥ በጠፋበት በዚህ ጊዜ ሁሉንም ወደሚሰማና ለጥያቄዎቻችን ሁሉ ተገቢውን መልስ ወደሚሰጥ አምላክ ከልብ ልንጸልይ ይገባል። ስለ ሀገራችን ሰላምና ስለ ሕዝባችን ሕይወት ወደ እግዚአብሔር ዘወትር ማመልከት ተገቢ ነው። መድኃኒታችን ክብር ይግባውና በጾም ጊዜ ከጠላት ዲያብሎስ ለቀረቡለት 3 ፈተናዎች መልስ የሰጠው በቅዱስ ቃሉ መሆኑን ቅዱስ ወንጌል በሚገባ ይነግረናልና። ይህም በጾማችንና በጸሎታችን ወቅት ለሚያጋጥመው ማንኛውም ፈተና ተገቢውን መልስ የምናገኘው ከእግዚአብሔር ቃል መሆኑን ያመለክታል። ክርስቶስ ቅዱሳት መጻሕፍትን እየጠቀሰ ለጠላት መመለሱ ለእኛ አርያና ምሳሌ ለመሆን ነው። ይኸውም በጾማችን ወቅት ቃለ እግዚአብሔርን አብዝተን ልናነብና በማስተዋል ልንሰማ እንደሚገባ ያስገነዝበናል። እነሆ ቅድስት ቤተ ክርስቲያን በመላው ዓለም የሚገኙ ኦርቶዶክሳውያን ወገኖቻችን ሁሉ አብይ የወንጌል ጉባኤ በወርሃ ጾም የማዘጋጀት ልምድ አላት።
ስለዚህ በየአቅራቢያችሁ ባሉ አብያተ ክርስቲያናት ዘወትር በመገኘት ቃለ እግዚአብሔር ልንማርበት ይገባል። በመላው ዓለም የተበተነው ውድ ሕዝባችንም ቤተ ክርስቲያኑን ነቅቶና ተግቶ ይጠብቅ ዘንድ ከቅድስት ቤተ ክርስቲያን በየጊዜው የሚተላለፈውን መመሪያና መልእክት አክብሮ በመቀጠልና ተግባራዊ በማድረግ ለቤተ ክርስቲያን መስፋፋት ሁሉም ተግባሩን እንዲሠራ አደራ እንላለን። እግዚአብሔር አምላክ ቸርነቱን ባርኮ የሰጠንን ይህንን ወርቃማ የሥራ ጊዜ ሁላችንም በሚገባ እንጠቀምበት። ይልቁንም ጊዜው የጾምና የጸሎት ጊዜ ነውና በእውነት ለእውነት እንጹም። ለችግሮቻችን ሁሉ ተገቢውን መፍትሔ በወቅቱ ወደሚሰጠን አምላክ በአንድነት እንጸልይ። በመጨረሻም ነቢዩ ኢዩኤል እንደተናገረው ሁላችንም በያለንበት በእውነት ጾምን እንስበክ፣ ምህላንም እናውጅ። ይህ አብይ ጾም የተለያዩ ስያሜዎችም አሉት። አንደኛ አብይ ጾም ይባላል። ጌታ ከተጠመቀ በኋላ የጾመው የ40 ቀን ጾም በመሆኑ እንደዚሁም አብይ እግዚአብሔር ወብዙኃ ኮቴቱ አብይ እግዚአብሔር ወአብይ ኃይሉ የተባለ ጌታ የጾመው ስለሆነ ነው። ሁለተኛ ሁዳዴ ጾም ይባላል። ሁዳድ ማለት ሰፊ የመንግሥት እርሻ ወይም ማንኛውም የሕዝብ ብዛት ያለበት ስፍራ ሁሉ ሁዳዴ የሚባል ሲሆን ሁዳዴ ጾም የተባለው በጾም ቀናት 55 ቀናት ስለምንጾመው ጾሙም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ነው። ሦስተኛ ባተ ጾም ይባላል። ይህ ማለት የጾም መግቢያ መባቻ ወይም ጾሙ የሚሰፋበት በዓት ማለት ነው። አራተኛ ጾመ ዓርባ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ስለ ጾመው ነው። አምስተኛ ጾመ ኢየሱስ ይባላል። ይህም ራሱ ኢየሱስ ክርስቶስ ጾሞ ጹሙ ብሎ ስላዘዘን ነው። ጾመ ሙሴም ይባላል። ይህ ደግሞ ቅዱስ ያሬድ በዘወረደ ሰኞ እዝል ከመይቤ ሙሴ ሙሴኒ ይቤ በውስተ ኦሪት እያለ በጾመ ድጓው ስለዘመረ ነው። አብይ ጾም መሠረቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን ሆኖ ከመነሻው በፊት 1 ሳምንትና ከመጨረሻው በኋላ ደግሞ 1 ሳምንት ተጨምሮበት 55 ቀኖች የምንጾመው አብይ ጾም ተብሎ ይጠራል። የመጀመሪያው አንደኛ ሳምንት የዝግጅትና የመለማመጃ ጊዜ ሲሆን የመጨረሻው 1 ሳምንት ደግሞ የጌታችንን ሕማማት የምናስብበት ሳምንት ነው። በሌላ በኩል የመጀመሪያው ሳምንት ሕርቃል ከተባለ ንጉሥ ጋር በማያያዝ ጾመ ሕርቃል የሚባል ስም መሰጠቱ የተለመደ ነው። ጾም ጦመ እህል ውሃ ሳይቀምስ ዋለ፣ ከቅቤ ከሥጋ ተከለከለ ማለት ነው። በብሉይ ኪዳን ጾም ከፍተኛ ቦታ ያለው ሲሆን የብሉይ ኪዳን ነቢያት ከእግዚአብሔር ጋር በሚገናኙበት ወራት እህልና ውሃ በአፋቸው አይገባም ነበር። በኀጢአት ብዛት የታዘዘው የእግዚአብሔር መዓት የሚመስለው ሕዝቡ በጾም ሲለምኑትና ሲማልዱት ነበር። በአዲስ ኪዳንም ጾም ሰው ሠራሽ ሕግ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የሥራው መጀመሪያ አድርጎ የሠራው ሕግ ነውና። ይህ ብቻ ሳይሆን በቁራኝነት አብሮ የሚኖር መንፈስ ርኩስ ሰይጣን በጾም የሚወገድ መሆኑን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ቤተ ክርስቲያንን እንዲያገለግሉ የታዘዙ ሐዋርያትም በየጊዜው ከመንፈስ ቅዱስ ትእዛዝ የሚቀበሉት በጾምና በጸሎት ላይ እንዳሉ ነበር። ለስብከተ ወንጌል የሚያገለግሉ ዲያቆናትና ቀሳውስትን የሚሾሙት በጾምና በጸሎት ነበር። እነ ቆርኔሌዎስ ያላሰቡትን ያዩና ያገኙ የነበረው በጾምና በጸሎት ፈጣሪያቸውን ለምነው ነው።
በጾም ወራት ለአምሮት ለቅንጦት የሚበሉት ወይንም ለመንፈሳዊ ኃይል ተቃራኒ የሆኑ ሥጋዊ ፍትወትን የሚያበረታቱ ሥጋና የሚያሰክሩ መጠጦችን ቅቤና ወተት ማራቅ እንዳለብን ታዟል። ባልና ሚስት በጾም ወራት በአልጋ አይገናኙም። በጾም ወራት ከመባዕልት መከልከል ብቻ ሳይሆን ዓይን ክፉ ከማየት፣ አንደበት ክፉ ከመናገር፣ ጆሮ ክፉ ከመስማት መቆጠብ እንደሚገባ ቅዱስ ያሬድ በጾመ ድጓው ይጹም ዓይን ይጹም ልሳን፣ እነዚህ ሁሉ መጾም አለባቸው፣ በፍቅር መደረግ አለበት ሲል ገልጾታል። አብይ ጾምን በተመለከተ ቀደም ሲል ወንጌላውያኑ የጻፉትን የጌታችንን ጾም እንደሚከተለው እናያለን። ከዚያ ወዲህ ኢየሱስ በዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ከተጠመቀም በኋላ እናንተ ተጠምቃችሁ ሳትውል ሳታድሩ ዕለቱ ጽኑ ሥራ ስሩ፣ ለገል ለትሩፋት ተዘጋጁ በማለት በአብሮነት ለማስተማር ዕለቱን ሂዷል። ወደ ገዳም መሄዱም በብቸኝነት ባለበት በገነት አዳም ድል ነስቶት ነበርና እርሱም በብቸኝነት ገዳም ውስጥ ተገኝቶ ዲያብሎስን ድልን ለመንሳት ነውና። የአብይ ጾም መግቢያ የሆነው የሰኞ ዋዜማ እሁድና ከእርሱ ጋር ተያይዞ ያለው የሚቀጥለው ሳምንት ዘወረደ ይባላል። ዘወረደ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ መውረዱን የሚያመለክት እግዚአብሔር ቃል የሚነገርበት ስለሆነ ነው። ያ በሰማይ የሚኖረው በእሳትና መብረቅ ከባድ ደመናም ነጎድጓድም በበረታ የቀንድ መለከት ድምፅ ወደ ምድር የወረደውና በሙሴ መሪነት በምድረ በዳ ለሚጓዙ ለእስራኤል ልጆች በሲና ተራራ የተገለጠው እግዚአብሔር ብለን የምንጠራው ፈጣሪና የማይታየው አምላክ በመጨረሻው ዘመን በእመቤታችን በቅድስት ድንግል ማርያም ማኅፀን ሰው ሆኖና በበረት ተወልዶ የመስቀል መከራን ተቀብሎ ሞቶ ተቀብሮና ተነስቶ ፍጥረተ ዓለሙን ከዲያብሎስ አገዛዝ ከኀጢአት ቀንበርና ከሞት ፍዳ ሊያድን ከሰማይ ሰማያት ወረደ ማለት ነው። እንዲሁም ሙሴ በኢየሱስ ክርስቶስና በድንግል ማርያም ምሳሌ ከእግዚአብሔር የተሰጡትን ቃላት፣ ትእዛዛትን፣ ጽላትን ይዞ ከሲና ተራራ ወደ እስራኤል ሕዝብ የመውረዱን ዝክር ነገር ለማስታወስ ዘወረደ ተባለ። አምላክ አዳምን ለማዳን ከሰማይ መውረዱን ከቅድስት ድንግል ማርያም መወለዱንና በመስቀል እንዲሁ መሞቱን ስለሚያወሳ ነውና ስለ ሙሴ ሕግና ጾመ ሙሴን እየደጋገመ ስለሚያነሳም ነው። በዚህ መሠረት የአብይ ጾም የመጀመሪያው ሳምንት ዘወረደ ተባለ። ይህ ሳምንት በሕርቃል ስም የተጠራበት ምክንያት በ714 ዓመተ ምህረት ሕርቃል የቤንዘያይት ንጉሥ በነበረበት ዘመን ፋርሶች ኢየሩሳሌምን ወረው የጌታችንን መስቀል ማርከው ወስደው ነበር። እርሱ ወደ ፋርስ ዘምቶ መስቀሉን ከእነርሱ ነጥቆ ይዞ ወደ ኢየሩሳሌም ተመልሷልና። ከመዋጋቱ በፊት ሐዋርያት በሲኖዶሳቸው ነፍስ የገደለ ሰው እስከ ዕድሜ ልኩ ይጹም ብለው ሥርዓት ሰርተው ነበርና እርሱም ጾሙን ፈርቶ ነበርና በኢየሩሳሌም የነበሩ ምዕመናን ይህን ሐሳብ ደግፈው የአንድ ሰው ዕድሜ ቢበዛ 70-80 ነው፣ እንደዚሁም ጠላታችንን አጥፋልን እንጂ እኛ ተከፋፍለን እንጾመዋለን ባሉት መሠረት 5 ቀን ተከፋፍለው ጾመውለታል። ያላወቁት አንድ ጊዜ ጾመውታል። ያወቁት ግን ቀድሞ ሐዋርያት ጾመውታል ብለው ሥርዓት አድርገው በየዓመቱ የአብይ ጾም መጀመሪያ ላይ የሚጾሙት ሆኗል። ይህንንም መሠረት በማድረግ ቅድስት ቤተ ክርስቲያናችን ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ጾም የመጀመሪያውን ሳምንት
ጾመ ሕርቃል በሚል ስያሜ ሰይማ እንዲጾም ታደርጋለች። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መልካም ጾም ብለናል። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።